ችግሮችን በሰላማዊ ውይይት በመፍታት ሀገር እፎይታ እንድታገኝ ማድረግ ይገባል አሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ። ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ጉባኤ መካሄድ የጀመረ ሲሆን አቡነ ማትያስ በጉባኤው መክፈቻ ባደረጉት ንግግር ምእመናን በሐቅ በቅንነት በትጋትና በታማኝነት በማገልገል አባትነታችንንና መሪነታችንን በተግባር ማሳየት እንችል ዘንድ የተቀበልነውን ጸጋና ሐዋርያነት በክብር እንያዝ ሲሉ ለምልዓተ ጉባኤው መልእክት አስተላልፈዋል። ፓትርያርኩ አክለውም ለሕዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊ አገልግሎት ጭምር ነው ብለዋል። ሕዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንደዚሁም ሰላምና አንድነቱ የተጠበቀ እንዲሆን በማስተማርም በተግባር በመሳተፍም የህዝቡ መሪዎችና አርአያ ሆነን መስራት ይገባናል። ለኢትዮጵያ ልማትና እድገት የሚመኙ ሁሉ በተለያዩ ሐሳቦች ከመባከን ይልቅ እንደ ሀገር ሁሉን የሚያግባባ ሐሳብ በመፈለግ ችግሮችን በሰላማዊ ውይይት መፍታት ይገባል ያሉት ብፁዕ ወቅዱስ አቡነ ማትያስ በዚህ አማራጭ ኢትዮጵያ እፎይታ እንድታገኝ ማድረግ እንደሚገባም መክረዋል። ሁሉን የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድ እናት የሚደረግ ካሳ አድርጋችሁ ውሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው። ፓትርያርኩ በጉባኤው የቤተ ክርስቲያኗን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸም በመገምገም የሥራ አቅጣጫ እንደሚያስቀምጥ ጠቁመዋል። መረጃውን ያደረሰን ምንተስኖት ሙልጌታ ነበር።